ሚኪ ማይኮ የተባለው ቲክቶከር ሽጉጥ መያዙን በአደባባይ ካላያችሁልኝ የሚልበት ከተማ ሆኗል አዲስ አበባ። የምንሄድበት የሌለ መስሎት እኮ ነው የመላጣ ልጅ ክፉ ያናገረናል። ያው ወጣን እኛ ግን ሄደናል። በረከት ገበሬዋ ጠቅላይ ሚኒስተሩን አስመልክቶ የጨነቃትን ጉዳይ ወደ ህዝቡ አምጥታለች። እንደ አባት ወደ ልጆቼ ወደ ቤተሰቦቼ ልመለስ ቢል ምን ይውጠናል? ማን ነው ከማተር ቅዱስ ጊዮርጊስ ከመቻል ጋር እየተጫወተ የአርሰናል ማሊያ ለብሶ የሚገባ ቲክቶከር እንዴ? አርሰናል እኮ የእንግሊዝ ክለብ ነው፣ የኢትዮጵያ ክለብ እኮ አይደለም። የአይን ከለር ያላማረን ኤርትራዊ ካለ ትወጣለህ ከኢትዮጵያ። እርገጦነ መራመድ ሳይኖርብኝ መኖር ስላለብኝ ብቻ ሐኪም ያለኝ ስላላደረኩ 1 ዓመት ቤት ተኝቻለሁ። ምንድነው? አይ ቅድሚያቴ ትወዳለች ዴት ይዛቱ ጣብዬ ነበር። አንተ እንዱ ከአፈጣጠሪ የተበደልክና አንተ የተበደልክ ያልጋ ስተት ትንኩለኛ ኩያ በት ርኩስ ላምጣ ውስኪ ካገጨዋታ ኦስኩ ኒስኩ ታሪካላታ። ሰላም ነገር ልጆች፣ ኢትስ ዩ ቦይ ናቲ። እንዴት ናችሁ? አማን ነው። ክብሩ ይስፋ። ዘ ዴቪል ይደፋ። አይ ኖ ከቻናላችን ብዙ እንደጠፋው ኢትስ ቢኮዝ የፕራይቬት ነገር፣ ኢትስ ቢኮዝ ስራ እስኬጁዋሌ ትንሽ ኤፍ አፕ ስለሆነ ነው ጋይስ። ግን ነገር ግን ዛሬም በተለየ ኢነርጂ በአገር የቲክቶክ ጥርቅም ተመልሰናል። አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባር ከሆናችሁ ደግሞ ላይክ። የላይክ ክፍለ ጦር ከምንም ጊዜ በላይ መንቀሳቀስ፣ የላይክ በትኑን ማውደም መቻል አለበት። ምክንያቱም ዩቲዩብ ብሎ የሚያስበው ኦኬ እንደዛ ነው ሪኮመንድ አናደርግም ነው የሚለው። ሶ ዩቲዩብን አራለን ይሄማ ጠንካራ ቲም ነው የሚለውን በላይክ ማሳየት አለብን። ብዙ ማለት አልፈልግም ቢካዝ የሀገር ቲክቶክን ያጠራቀም ነው። የሀገር ብዙ ሰዎችም ጦርነት ከትንሿ ማድረግ ለማስነሳት የሞከሩ አንዳንድ ኃይላት አሉ። የደረሰኝ መረጃ የሚያሳየው ሰው ወደ ቲክታክ ስብስቦቻችን በፍጥነት ነበር ያገባሁት። ለምን አረገዝኩ? ገምተህ ነው? በአጭር ጊዜ ዴቲንግ እየነበራችሁ? በአጭር ጊዜ ውስጥ ነው ዴት እያደረግን አይ ቲንክ 4 ወር ውስጥ 4ኛው ወር ላይ አርግሻለሁ። ሶ በቃ ወደ ትዳር ማለት ያው ላይክ አስበንበታል ምናምን ተመርቄ ላይክ ልመረቅ በአራት አስበንበታል። አይ ቲንክ 1 ወር ምናምን ነበር የሚቀረኝ የነበረው። ሶ ያው መጋባት ምናምን አውርተንበታል እንደዚህ አይነት ነገሮችን። ግን አላ አይደለ ላይክ ሜቢ ከተመረኩ በኋላ እናድርገው ምናምን የሚሉ ዲስከሽኖች ነው የነበሩት። ግን በመሃል በቃ ላይክ በጣም ኢፌክቲቭ 4 ወር ዴቱ ከምን ነው መጋባቱ ከምን ነው ጭራሽ መውለድ ከዛ ማርገዝ ኢፌክቲቭሊ ታይምን መጠቀም ማለት ይሄ ነው። ካፕን ሲያደርግ ኢትስ ፋይን በቃ ሰርግ እንደግሳለን ምናምን ተባብለን ወደ ሰርግ ወደ ትዳር 4 ወር። ሶ ግን ከዛ በፊት ፕራየር የነበረው 4 ወር ያን ሰው በደንብ አታውቂው? አሁን ላይ ዞር ምክንያቱም አንዳንድ ጊዜ ሰዎች ራሳቸውንም ሆኖ ላይቀርቡ ይችላሉ። ገብቷል? አንተ ማየት የምትፈልገውን ነገር ወይም ደግሞ አንተ ተወዷለህ ብለው የሚያስቡትን ነገር ሊያሳዩ ይችላሉ። ሶ ለኔ መጀመሪያ ላይ የነበሩኝ ኤክስፒሪየንሶች እና በኋላ ላይ ትዳር ውስጥ ገብቼ ያዩዋቸው ነገሮች ማች አላደረጉም ነበር። የሆነ ነገር ሼር ላድርጋችሁ ዛሬ። በጣም ከልብ ስሙኝ። ከቤታችሁ ስትወጡ ሁሉ ጊዜ ማለት ነው አንድ ካፐር ኮፊ አንድ ካፐር ኮፊ ይዛችሁት ካፕ ኦፍ ኮፊ አንድ ካፕ ኮፊ ከቤታችሁ ይዛችሁት ውጪ ገላፈላም ዛሬ እንግሊዘኛው ጠፋብኝ። ካፐር ኮፊ የታውቀው ነው መጀመሪያ እኮ ኦሬዲ ተንተና ጨርሰናል። ኮፊ ይዛችሁ አፍልታችሁ የኢትዮጵያ ይዛችሁት ምን አታገለኝ እኔ ካፐር ኮፊ እያልኩኝ አንድ ኩባያ ቡና ወይ አንድ ማግ ቡና ይዛችሁት ከቤታችሁ ባጭሩ ማለት ነው በቀላል ቡናችሁ ወጪ አታወጡም። ይሄንን ትችላላችሁ። ሁሉ ጊዜ ከቤት ስትወጡ ግን አሁን ይሄ 7-11 ገዝቼ እንዴት እንደምናደድ አንድ ኩባያ አሁን እቺን ከ7-11 አውጥቶ ገዝቷል። 2 ሺፍት ነው የሚሰራው ዋጋውን ለመመለስ። እንዴት ገዛለሁ ብሎ ናይትና ቀን የሚሰራ ነው የሚመስለኝ። ይሄን ሁሉ ቪዲዮ ደቂቃ 7-11 መግዛት ይሄን ሰው ያላልኳችሁም ብሩን አውጣም በቃ የሆነ ቦታ ቆልሎት ብሩን ይፈራዋል። ብሩን የሚያፈርሰው ነው። በገዛም ብሩን የሚሳቀቅ ሰው ነው። የአይን ከለር ያላማረን ኤርትራዊ ካለ ትወጣለህ ከኢትዮጵያ። አይደለም እንደዚሁ የአይን ከለር ካላማረን ኤርትራዊ ትወጣለህ።
በረከት ገበሬዋ ጠቅላይ ሚኒስተሩን አስመልክቶ የጨነቃትን ጉዳይ ወደ ህዝቡ አምጥታለች። ጥያቄን ጭንቀቴን በቅንነት መልሱልኝ። እኔን ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስተራችን ዶክተር አብይ ደከመኝ በቃኝ ትንሽ ልረፍ እስቲ እንደ አባት ወደ ልጆቼ ወደ ቤተሰቦቼ ልመለስ ቢል ምን ይውጠናል? ማን ነው እሱን የሚተካው? ማን ነው ይሄን ሁሉ ውጥንቅጡ የወጣ ፖለቲካ የሚያቻችለው? ማን ነው? እግዚአብሔር ለኢትዮጵያ ሲል ከኔ እድሜ ቀንሶ ለጠቅላይ ሚኒስተራችን ይስጥ። መጨረሻው ተመችቶኛል። እሱ ተመችቶኛል። የመጨረሻው እድሜ ተቀንሶ ወደዛ የሚሄደው ተመችቶኛል። ጋይስ በጣም የጨነቀኝ ምን እንደሆነ ታውቃላችሁ? ጠቅላይ ሚኒስትራችን በቀኝ ድንገት ቢል ማን ነው ኢትዮጵያን? ይሄ እኮ ጭንቀት አይደለም። በረከት ገበሬዋ አንተ ግን ስም እኮ አንዳንዴ ይፈጣል። እሷን የመረጠችው እሷ ከመረጠችው አሪፍ ስም ነው። ገበሬዋ በረከት ገበሬዋ ጭንቀት አይደለም። ይሄ የመረጡ እንቅስቃሴ ነው። ይሄ አለው ይሄው ስራዬንም እየሰራው ነው ያሽቀበጥኩ ነው ማለት ነው። ይሄ ጭንቀት አይደለም። በረከት ገበሬዋ በጣም አይሲ ኦ ማይ ጋድ መሬት እንዲጨመር ነው መሬቱ እንዲጠበቅ ይሁን አናውቅም። እሱን ማጣራት መሬቱ ይጠበቅልኝ ነው መሬቱ ይጨመርልኝ አልገባኝ ግን በጣም ይሄ አዝናንቶኝ ሶፋ እንግዲህ ተናግራለች። እኔ I have respect for ገበሬዎች ግን አንዳንድ አይነት ገበሬዎች አሉ። በጣም ክብረ ነክ የሆነ ቪዲዮ ነው። በጣም ነው እኔ በግል በጣም ነው ያበሳጨኝ። አንድ ልጅ ነበረና ኮንተንት ይሰራል። ኮንተንት ሲሰራ ድምጽ አያወጣም አያወራም። ፊቱ ረዘም ስለሚል ታውቋል። ልጁ ፊቱ በቃ ታውቋል። እና ፊቱ ላይ ልጁ ብጉር ምናምን አለበት። ላይቭ ላይ ቁጭ ብሎ እሱን ነው የሚሳደበው። ስድብ ነው ይሄ ሮስት ምናምን ለዚህኛው የዳቦ ስም አላወጣለትም። ብጉር ባይበዛብሽ አሪፍ ነበረ ምናምን አይነት ነገር። በጣም ይሄኛው ፓርት ነው የደበረኝ። ሰሞኑን የዳይፐር ማስታወቂያ ስለምሰራ ካካውን ሆነ ተሰራለህ ምናምን ይሄን ቪዲዮ እሱ ጋር ይመጣል ያያዋል። ልጁ የመለሰበት መንገድ ልጁ ራሱ እኔ በጣም ነው አሳዘነኝ። በቃ አንተ ወደ ፈቅደ ባላመጣው ነገር ሰዎች ሲዘልፉ በቃ የራሳቸውን አስተሳሰብና ጭንቅላታቸው ነው የምታየው። እንደገና ከሰውነት ክብሩ አውርደህ ወደ ሰገራ ማውረድ ስድብ ነው ልለው አልችልም because I kind of get it ግን በጣም ሊባል ማያስፈልግ ሮስት I would say that መባል ማያስፈልግ ሮስት ዳይፐር ልሰራ ነው አሮነ ተተውናለህ that's wild guys ስሜላችሁ ቦነሽ አቶ ማርቆስ ባለበለ ፍቅርና ፎቶ ልኮ ነበር እኔ ሳይሆን ልገለው ነው የነ ጳውሎስ ድራማ መታየት ከሆነ ማለት ነው አማርኛው ከኛ ነው ታሪኩ ከኛ ነው እኛ ነው ገጣጥመን የሚገባል እንጂ እነሱ የሆነ ነገር ቀርጸናል ታሪኩና አማርኛው ከናንተ ነው አይነት ነገር እና I like it that way እኔ ተመችቶኛል። የታባቱ ይሄ አይምሮአችንም ይስራ ትንሽ ኒጊ ቤጉቱ ሲላፍቶ ፔቴሮ ነመጨሲሳ Galani gibegutu si laftu pidiro namachesisa Gara anjala terrafu laftu jilbebi namadesisa Galani gibegutu si laftu pidiro namachesisa እጁ ይደርሳል በኋላ ቶ ድምጹ ላይ Gara anjala terrafu laftu jilbebi namadesisa አንሶ ሶዳቴ በረና ቀልቢ ኮቲ ገጋማ ገዲገለው ለምንተ ጃ ስላልከኝ ነው። እሺ ያስተላልፍኩ ነው መልእክት። አንድ ክፍል ቤት ውስጥ ምናምን ነገር ያላችሁ ሰዎች አንድ መኝታ ቤት ውስጥ ምናምን ነገር ባለ አንድ መኝታ ምናምን ልጆች ባያድሩ ፕሊስ። እቺ ልጅውን መኝታ ጋር ናት ሳሎን ምናምን ያሳድሯቸው ኦሪዮን ነገር ያርጉ። ኦር ደግሞ ጭራሽ በቃ ልጆች ውጪ ካልሆኑ በስተቀር ምንም ባያረጉ አለ የምር ይኖራል። አንድ ባለ አንድ መኝታ ውስጥ በጣም ብዙ ልጆች ታጭቀው የሚያድሩ ልጆች አሉ። ከዛ ደግሞ ኧረ ልጄ ምናምን ልጄ እኮ ምንም ማያውቅም ምናምን እንዴት ነው ማያውቀው አንቺ እንዴት ነው ማያውቅ እንዴት ነው ማያውቅ የምሬን ነው አንድ እሱ ሌላም ነገር ደግሞ ወላጆች ራሱ ስለዛ ጉዳይ ያላቸውን ኢሞሽን ቢያስተካክሉ ማለት
ከቤተሰብ ብዙ የምንወርሳቸው ስሜቶች ስላሉ አንተ ሂል ስታደርግ ልጆችን እንዲሁ ሂል ያደርጋል። ጋቢሾ አሉ እንደዚህ ሁለቱንም በጋሪ ያደርጋ መጨረስ። ጋቢሾ ጥለት ፖድካስት ካልሲ ቶክ ሾው ምናምን ማለቅ ያለበት ከማተሩ ቅዱስ ጊዮርጊስ ከመቻል ጋር እየተጫወተ የአርሰናል ማሊያ ለብሶ የሚገባ ቲክቶከር እንዴ! አርሰናል እኮ የእንግሊዝ ክለብ ነው፣ የኢትዮጵያ ክለብ እኮ አይደለም እኮ። ለምን ትክክል ያልሆነውን ነገር ለምን አንድ ሰው ሁለት ሰው እኮ እንደገና ደሞ ይባስ ብለው አገሪቱ ውስጥ ያሉ ፕሮፌሽናል ወይም በፕሮፌሽን ውስጥ ያሉ ጋዜጠኞች እያሉ ቲክታከሮችን አምጥተው በየቦታው አስቀመጡ። ግርሜ አይኖ ሶፊ መነጋገር ነው የሚያስፈልገው። ወደኋላ ማለት አያስፈልግም። ለምን መሰለ ኖ የትኛው ሀገር ላይ ነው መልበሻ ክፍል ውስጥ ቲክታከር የሚገባው? የት ሀገር ነው? ዓለም ላይ የትኛው ብሔራዊ ቡድን የትኛው ሀገር ላይ ነው ቲክታከር መልበሻ ክፍል ውስጥ? ለምንድን ነው መልበሻ ክፍል ውስጥ እሱ መግባት ይፈልግ ነበር ነው ውስጥ ገብቶ ጋዜጠኛ እንኳን አይፈቀድለትም መልበሻ ክፍል ውስጥ። ቲክታከር እኮ ማለት እኮ ቲክታክ እኮ ማለት እኮ ጡጦ የጣለ ህፃን ልጅ ወይም ደግሞ ነገ መናገር የቻለ ልጅ ቲክቶክ መስራት የሚችልበት ነው። ስለዚህ ሁሉም ፕሮፌሽኑን ገደቡን አውቆ ነው መስራት ያለበት። ከደጋፊው መሃል ሆኖ ለምን መቅረጽ አልፈለጉ? ለምንድን ነው ፒች ውስጥ የሚገቡት? ለምንድን ነው መልበሻ ክፍል ውስጥ? አይስሩ አይደለም ሲሰሩ ግን ገደብ አለው። ከደጋፊ ጋር ሆኖ ሊቀርጽ ይችላል። መልበሻ ክፍል ውስጥ ግን ነውር ነው። ጋዜጠኛ እንኳን አይገባም። ካሜራ ባለሙያዎች እንኳን አይፈቀድላቸው። አይ ጌት ሂዝ ፍራስትሬሽን እኮ ጋይስ አይ ጌት ኢት። ተምረህ አጥነተህ የሆኑ ያራዳ ልጆች ቪው ምናምን ስላላቸው ዓለም ተቀይሯል። አሁን ዱ ዩ ጋት ዘ ቪውስ ነው ጥያቄው። ዱ ዩ ጋት ዘ ቪውስ? ኖ ቻው አይ ጋት ዘ ዲግሪ ብትል ናው ኢዴዝ አይሰራም። በቃ ዱ ዩ ጋት ዘ ቪውስ? ዱ ዩ ጋት ዘ አቴንሽን ነው። አቴንሽን ኢኮኖሚ ነው ዓለም በሙሉ የሚመራው። የትኛውም ዓለም ጋር እንደዛ ነው። እኔ የሆነች ቲክቶከር የአይድል የዘፋኝ ዳኛ ሆና ይቻላል እዚህ ስዊድን ውስጥ ስለ ዘፈን ምንም አታውቅ ሴትዮ ግን ብዙ ፎሎወር ስላላት ምናምን። ዓለም ተቀይሯል። መልበሻ ቤቱን ቪዲዮ መቅረጽ አልፈን እንደዚህ አይነት የመልበሻ ቤት ጥል ግን እንዴ ምንድነው? እዛ መልበሻ ቤት ግን የሚካሄደው ጋይስ መልሼ ነው። ቆይ አንቺ አሉላ እንደዚህ በጣም የተንጨረጨሽው ቲክቶከር ልትሆኚ ስትይ ነው እንዴ የሆኑብሽ? ሲጀመር አንቺ መልሼ ነው ሜዳ ስትገቢ እኮ ትኬት ብትገዢ ነበር አሪፍ ነው። የትልቅ ሰው እጅ ልግባ ብለሽ ታዲያ እንዴት ነው የሚያስገቡሽ? እንዴት ይገባሉ ሜዳውስ ምናምን ታያለሽ እንዴ? አሉላ ፍቺ ምንም ቢሆን እኮ ፊዚካሊሽ ነው እንጂ እኮ እድሜሽ ደርሷል። የራስሽን ትኬት አግዢ እንዴ? እንዴ ምንድነው? በቃ የራስሽን ህይወት አትኖርም እንዴ አንተ? ምንድነው ከኤፍሱም በላይ መጥቀናው እንዴ? ቲክቶከሮች እንዳለ ባህርን እኮ ነው የሆኑብህ እኮ በእናትህ። የምር ይታረምሽ፣ ከደብተር በላይ ይታረም፣ ከደብተር በላይ ይታረም። ተስፋ ሃይ ጋይስ የቲክቶክ ተመልካቾቻችን፣ እስቲ በአንድ ቪዲዮ መተናል። እስቲ አንድ አለ ደግሞ እስቲ ሊስኮትን አይተነው እንምጣ። እስቲ ምን ሀገር አይተነው እንምጣ እስቲ ጉም የምትለው አንበሱ የኩባ ግንድ የመሰለ ገናኝ ነገር እኮ ነው። ግድግዳ ላይ በስሊፐር የተገደለች ሸረሪት የመሰለ ትለብሳለች። እኔ ደስ የሚለኝ ፓርት በጣም ልብስ አላት። እናትና አባቱን በመኪና አደጋ ያጣ ገመል ነው መስለ በዚህ ጆሮ ግን አሁን ትምህርት ቤት ውስጥ እጅ በጆሮ ተብላ አንደኛ ናት። ሳንቲያጎ በርናቦ አንዴ ነግሬያለሁ። ክላስ በጣም ጀግና ናት። አንብብ ተብሎ ማዘር የሚለው ሞተር ብሏል። መንጃ ፍቃድ ላይ ወጣ ላይ ታብራ ሲባል አይደል እንዴ ስልኩን እንደዚህ አውጥታ ያበራ አሳጣኝ ነገር አንዴ ነግሬያለሁ። እንትን አሉ ጋራጅ ሄዱ አሉ መሪያቸው ይዱታል እንዲህ እንዳላለ መግደል ነው። ለምሬን አንተኛና ቅምሪ ለቅሶ ላይ ሰባ ቁርጥ አንስተ ሲያርሰበን የተባልክ ሲያወራለ በዚህ ፊት እንደዚህ ወይ በሲሚንቶ አስደፍ ነው ማዘር የሚለው ሞተር ብላ ነበር ማለት ነው። that's crazy። ወደ ዲሲ በምናደርገው በረራ በእኛ በኩል ሙሉ ለሙሉ በሚባል ደረጃ የተዘጋጀን ሲሆን በምግብ በኩል ቆንጆ ቅቅል፣ በመጠጥ በኩል አረቄ የሚቀርብላችሁ ይሆናል። ይሄ በረራ የተሳካ ነው። እዛ ላይ ማሹር አደርጋችኋለሁ።
አንድ ኢቨንቹዋል ችግር ሊፈጥርብን የሚችለው በሽፍታው ኢሳያስ በኩል ነው መንበረው ሶ በዛ በኩል በመናደርገው በረራ አካባቢ የድሮን ወጪ ለመቀነስ ሲባል በዚህኛው ኤርክራፍት ስለላ እናደርጋለን ሶ እዛ አካባቢ መሽከርከር ምናምን ቢኖር ምንም ስጋት እንዳይገባችሁ ሶ ይሄ ጥፋት ቡድን ድንገት ኤርክራፍታችንን ለመንካት ቢሞክር የተከበራችሁ ሻንጣችሁን ወደታች እንድትወረውሩበት እያሳሰበን የዚህን ሽፍታ ካለፍን በኋላ የሰመረ የሚባል ጉዞ እንደሚኖረን አዝማች ያዘከናሾሪው አመሰግናለሁ። ይሄ ማስመሰል ከተመቻችሁ why not liking guys እኛ በቲክቶክ 200,000 እንኳን ፎሎወር አልገባን why not following guys god damn ከክለብ ታፍሰክ ዛፓ ስትሆን ዘፈን ምርጫው አልተመቸኝ እኛ ከሌለም ባዶ እናንተ ያላችሁ ነው የኛ ቤት ባዶ ነው ባይተው ሰላም ናችሁ እንዴት ናችሁ ካፕለስ ኢትዮጵያ ካፕለስ አሜሪካ ዛሬ ላይ ጠዋት 1 ሰዓት ተኩል ላይ ነቃ አርጎ የሚያስወጣኝ ነገር ከቤት ፈለው ይሄ ምን እንደሆነ ታውቃላችሁ ቃሪያ አዋዜ በውሃና በዘይት የተሰራ አዋዜ ቲማቲምና ቃሪያ አርጌ በፒታ ብሬድ ቁርስ በልቼ ለመውጣት ነቃ ለማለት ፈልጌ ነው ያንተ ሚስት ቆይ መቼ ነው ከእንቅልፏ የምትነሳው ሁሌ እንድትሳቀቀ ሰርቀ የምትበላ እኮ ነው የሚመስለው God bless ኢትዮጵያ God bless አሜሪካ ቡና በወተት ሚስትህን የማታከብር ወንድ እናትህንም አታከብራትም not true ግን ይሁን እዛ ያክል ሰፊ ቦታ ተቀምጠ ሚስትህን አብዩስ ታረጋለህ አረ ስራ እንዳይደፍደብ ውረድ እነዚህ የምታያቸው ሰዎች በዚህ ሳምንት የመገብኳቸው ሰዎች ናቸው እና ለሁሉም አመስግኑልኝ የሐሳብ ይፈረስ ስለነበሩ ለማንኛውም ሼር ያረጋችሁ አድርሷቸው ምግብ መገብኳችሁ እንዴ አንተ እኮ ባለ መመገብ ነው ፌመስ የሆንከው ሚስት ዳቦ በላች ያልበላችም ብለስ ስትከራከር ነው ምናምን ነው የቀረው እኔ ቪዲዮህን አላየሁትም ባይዘው ግን ያየሁት ጨረፍታ ነው ባይዘው እሱ ቪዲዮ ያየሁት ጨረፍታ ነው ጨረፍታው ራሱ ግን ወረስት ነው አስበው ሰው ሙሉን ያየው እኛ ጨረፍታ አይተን ራሱ ወረስት ነው መገብኳችሁ አደረሳችሁልኝ ሐሳቤን ምናምን ብሮ ሚስትህን በትክክል መመገብ ላይ እናተኩርኛ መገባቱ ሚስትህን መመገብ ላይ ግን አተኩር that's funny ባለመመገብ የገነነ ሰው መገብኩ እያለ ሲወጣ crazy ተንታኞች በጣም የሚያሳዝኑት ሲተነትኑ እንኳን የስታርባክስ ኮፊ መጠጫ እየያዙ የሚተነትኑት አረ አይሁን አሁን እቺም እንደው ታስቀናለች ይገርም ነው ስንት ነገር ይዘው እርሱ አሁን ለስታርባክስ እንደው ደሞ ዛሬ የተኮሰ ነው በጣም ይልጣል እንትን አይስ የለም ስታርባክስ more two ice this cold hot too hot cold bring to cold European politics no okay why you angry you support Abiy oh okay Starbucks employee all employee support Abiy crazy ከዛ ሁሉ አጀባ የራስ ሰው ጠፍቶ ካላህ ጋር ብቻዬን ታመመ የተነሳው አሁን እንዴት ነህ ለምትሉኝ በሁለትና በሶስት ወር መዳን የነበረበት ህመም መርገጥ ሆነ መራመድ ሳይኖርብኝ መኖር ስላለብኝ ብቻ ሐኪም ያለኝን ስላላደረኩ 1 አመት ቤት ተኝቻለሁ። ይህን የሚለው ተወዳጁ ቲክቶከር ኢሳም ነው። በቲክቶክ ላይ በስፋት የምናውቀው የምንወደው በተለይም ከኢክራም ጋር በጥምረት በሚሰራቸው ቪዲዮዎች ተወዳጅነትን ያተረፉ ከጥምረታቸው መዋሃድና መወደድ የተነሳ አብዛኞቹ ጥንዶች ሃይላንድ ማንሳት ከብዶት ለምንድነው ካሜራ አስቀምጦ ሃይላንድ ማንሳት የከበደው ግን መቅረጽ ያልከበደው መስሏቸው ጥሩ አቅም የነበራቸው እሱ በቲክቶክ 1.2 ሚሊዮን በላይ ተከታይ ያለው ሲሆን በዩቲዩብም ቢሆን ከ211,000 በላይ ሰብስክራይበር ያለው ዩቲዩብ ላይ ከኢክራም ጋር ሆነው በሚሰሯቸው ቪዲዮዎች
ከ500 ሺህ እስከ 600 ሺህ እይታዎችን የሚያገኙ የሶሻል ሚዲያ ተጽዕኖ ፈጣሪ ናቸው። ታዲያ ከሰሞኑ ኢሳ አቡድሴ የማዳም ቅመም ተጽዕኖ ፈጣሪ ግን ያሳዝናል። ያው መታመሙ ያሳዝናል። ግን የማዳም ቅመም ተጽዕኖ ፈጣሪ ልክ እንደና ዳና ሮያል የሚሰሩ ሰዎች ናቸው። አይ ኖ ደም። ሌላ ጊዜ በጠዋት ነበር የምነሳው፣ ዛሬ አረፈድኩኝ። ግን ማርያምን እግዚአብሔርን የእውነቴን ማታ ይሄንን ፊልም ከ1 እስከ 7 ቁጭ ብዬ አይቼ አምሽቼ ነው ከ1 እስከ 7 ተከታታይ ነው ያየሁትና አልከታኝ። ፊልሙ አሪፍ ነው፣ ወደነዋል። ሁላችሁም እንደወደዳችሁት ወድጄዋለሁ። ግን አንዳንድ ነገሮች ማስተካከያ የሚያስፈልጋቸው አሉ። ለማርቆስ ሼር አድርጉልኝ። ከናንተ ድምጽ የበለጠ ሳውንድ ትራክ በጣም ድምጹ ይጮሃልና ወይኔ አብራሻውን ረሳው። ቆይ ይጀላም ይጮሃልና እና የሆኑ ቦታ የኮንቲኒቲ ችግሮች አሉባችሁ፣ እነሱን አስተካክሉ። እና ልጅቷ ደግሞ ሜላት በጣም ጎበዝ ናት፣ የሆነ አክቲንግ ጎበዝ ናት። አድንቄሻለሁ። በዚህ አጋጣሚ ፓርት 8 መቼ እንደሚለቀቅ ደግሞ እንጠብቃለን። አሬ ይቆያል እስከ 7 እግዚአብሔር ነው ይቆያል። ያነ መሰለ ኮንተንት ቀርጸህ ገምት። ኮንተንት ይቆያል። መሆን የማትፈልገው ምንድን ነው? ደሃ የሰደብከን ሆነን ነው? እኛ ፈቅደን ሆነን? ንገረና። ፈቅደን ነው እኛ ይሆን ነው? ደሃ ብለህ ወደ እኔ የምትጠቁመው? ሰከንድ አለ። ዛሬ ቅዳሜን ከኛ ጋር ያሳለፉ ደንበል ፊት ለፊት በሚገኘው አበሩስ ህንጻ ወደ ውስጥ ገባ ብለዋቸው ዘፐልስ ክለብ እንገናኝ። ዝግት ጻፉም ኮሜንት ላንብበው አላንብበው ልግባው ለገባው ነው ወይ ጌዲ ግጦሽ ወርደ ነው እንደ ማስታወቂያ መስራት አይከብድም። ደብሰውም ያልፍለት ዘመን ላይ ነን ያለነው። ደደቡ ድድብ ማለት ነው። ስሙ ማሰባቆሙ አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት፣ ድድብ ስትል በረከት ቅብል እዛው። እውቀት በጣም ኢምፖርታንት ነው ብዬ ማምነው ሰው ዝም ብለህ ኢንስፓየርድ ሆነ መስራትና አውቀህ መስራት። ኢንስፓይሬሽን ሜይ ኢኒሺየት ዩ ኖሌጅ ዊል ዴሊቨር። ተማሪ መሆን አለብህ፣ ኮንቲኒየስ ተማሪ። በቃ በራሴ ምንድነው የማደርገው እኔ ሳነብም ሳጠናም ስሰራም በጣም እማራለሁ፣ ከሰውም እማራለሁ። ግን እውቀትን በጣም ባልባል ኤክስትሪምሊ ባልባል። እርግጠኛ ነኝ የነዚህን 2 ቪው ብናይ ያ ሚሊየን ነው፣ ያ 2000 ከሞላ በጣም አሪፍ ነው። አንዳንዱ ጀግና የጥጦ ጫፍ የምታክል ይዞ ዓለምን ያሳያል። አንተ ዘነዘና ኖሮክ በአንድ ዙር ትዘረራለህ። ምን አርጉ ነው ምን እናርግ? ቆይ አሁን እኔ በጧት ተነስቼ በቃ ዘና ፈታ ለማለት ነው ቲክቶክ የገባሁት። ይሄን ማየት አለብኝ እኔ። ሪማይንደር አልፈልግም። የጥጦ ጫፍ ዘነዘና በአንድ ዙር መዘረርና በቃ አልፈልግም። ተውን። የት እንሂድ? ቆይ በዚህ ሁሉ ደቂቃ ይሄን ሁሉ ብርክና I swear to God bro የት እንሂድላችሁ? አንዳንዱ ጀግና የጥጦ ጫፍ የምታክል ካምፓኒ እኮ ነው ይሄ ጋይስ። ስም መሸጥ የሚፈልጉና አያፍሩም። እንደዚህ ምን እንባላለን ብሎ ጡጫፍ ይዛ ሰው አለማ ማረካት ስለሚችል አንተ ግን ባለፈው ያልኩን ነገር ከምን አደረስክልኝ? ሰኝ ምንድነው? አይ ቅድሚያ አያቴ ትወዳለች ዴት ይዛት ውጣ ብዬ ነበር። አንተ እንደው ከአፈጣጠሪ የተበደልክ ነህ። አንተ የተበደልክ ተቀል አፈጣጠሪ መና ነህ አንተ። መና ከንቱ መና ያልጋ ስተት ትንኩለኛ ወደር ኩያ በት ርኩስ ውርጋጭ የበከት ወቅት ነህ አንተ። መና ነህ አንተ። ይኸውልህ አንተ ከምትፈጠረው አንተ የተፈጠርክለት ውሃ ሆነ ፈስ ብትቀር ይሻላል። አንተ ደነዝ ድንጋይ ውርጋጥ ኢዱራች ባለፈው ያልኩን ነገር ከምን አደረስክልኝ? ካልፈለግን መብታችን። ኤርትራ ላይ የሚኖር ኢትዮጵያዊ ስለሌለ ኢትዮጵያ ላይ መኖር አለብህ ብዬ አላስብም። ኤርትራ ላይ ኢትዮጵያውያን መኖር እስካልተፈቀደ ድረስ በተአምር ኤርትራዊ ኢትዮጵያ መኖር የለበትም። ኢትዮጵያን በተናገርከ ቁጥር ከሚሊዮን በላይ ያለ ኤርትራዊ ከኢትዮጵያ ይወጣል።
እናስወጣለን። የዛኔ ክብርን እንጠብቃለን። አሎ ለኔ ጌታ ሰላም ነው? እስቲ አንድ ዘፈን አሰማ ለህብረተሰቡ። እሺ ወንድም አለሜ። እሺ አንድ ዘፈን ብቻ ነው የሚዘፈነው። ተረጋጉ። አንጀት የሚበላ ዘፈን ዝፈን እስኪ ሞቅ ያለ እንደው የሚያነሳሳ ብሩህ ዘመን መስራት ደወሉ ተደወለ እኔ አውቀዋለሁ። አይሆንም፣ ይሄን ዘፈን አይሆንም። ማን ዘፈን ነው? ያባባል ሆድ ያባባል ሆድም የሚያባባልልን ይሄ ለከብቶች እረኞች የሚዘፈን ዘፈን ሌላ ቀይ አንዱ ደግሞ እንደዚህ አይነት ዘፈን ይወጣ። ታው አልተገባም ላይ አራራራ ውዳቂ ነው። አላህ ለኔ ጌታ ሰላም ነው። ሚኪ ማይኮ የተባለው ቲክታከር ሽጉጥ መያዙን በአደባባይ ካላያችሁልኝ የሚልበት ከተማ ሆኗል አዲስ አበባ። ይሄን ቪዲዮ ተመልከቱ እስቲ። እከክ ወራደ ሚኪ ማይኮ እንግዲህ ይሄ ነው አንድ ማሳያ። ሌላኛው ደግሞ ማሳያ እጅግ ልትገረሙበት ይገባል። ተመልከቱት። ሌላኛው ማሳያ ፊትሽ መላጣ ነው አርቲፊሻል ዌል እንግዲህ ባለ ጊዜ ሺካን ማስተካከል ኤቭሪዌር። እነዚህ የምትመለከቷቸው የቀነኒ አዱኛ ጓደኞች ናቸው። ሁለተኛውን እንኳን ቀልደን ያሉት ግን የመጀመሪያው ያው it's just low የምር low ቺቺኒያ ይቻሉ ይላል አንዱ ኮሜንት ላይ። ቺቺኒያ እኮ ድሮ እንጂ ዘንድሮ አለ እንደ አዲስ አበባ አያውቃትም። ገና ብስኩት ጮርናቄ አልበላም አዲስ አበባ መጥቶ ገና በዘይት የተጠበሰ ጮርናቄ ሲገባ ነው ቺቺኒያን የሚለምዳት። የሰኒ አያት ድንግል ናት ይላል። ገፈኛ ነው የሆኑ እኔ እቃወማለሁ። ቲክቶክ ኢትዮጵያ ውስጥ እኮ ቢቀር እኮ ሁሉም እኮ ወደ ነበረበት ይመለሳል። እኛ ደግሞ ስራችን ላይ እንቀጥላለን። ይሄው ማይኩ እጃችን ላይ ስላለ ተምረን ስላመጣ ነው ማለት። ዛሬ እኔ በዚህ ፕሮግራም ላይ ስለ ቅዱስ ጊዮርጊስና ስለ መቻል ጨዋታ የሆነ ነገር ላነሳ ነበር፣ ግን አክብሮት ያልሰጠኝ ፌዴሬሽን ቲክቶከር ነው የኔ ይሄንን ጨዋታ እንዲያስተላልፉ የመረጥኳቸው ስላለ ቲክቶከር ቢቆም እኛ እንቀጥላለን። ይሄው ማይክ አለኝ፣ እነዛ ማይክ አይገዙም እንዴ? እንደውም እኮ እነዛ በጣም ወራ ሀብታም ናቸው ነው እንጂ እኛ ስለ ቅዱስ ጊዮርጊስ ድል ለማውራት መጥቼ ነበር ዛሬ፣ ግን ክብር አልተሰጠኝ። በቀጣይ ሳምንት የሚጀምረው ኢትዮጵያ ፕሪሚየር ሊግ ላይም ጋዜጠኞች ቆሞ ትናንትና እኔ አልሄድኩም፣ ግን ጋዜጠኞች ቆሞ ነው ያዩት። ቲክቶከር እየተጫወተ ጋዜጠኛ ቆሞ። ስለዚህ ይሄ ቦታችን ተከብሮ ማይሰጠን ከሆነ ስለ ኢትዮጵያ እግር ኳስ ክለቦች አንዘገብም። መብታችን እኮ ነው። ስለ አርቴታ ስለ ሮብና አሞሪም እናወራለን። ከደጋፊ ጋር መቀመጥ የለብንም። የሚሰጠን ቦታ በአግባብነት መሆን አለበት። ያ ከተስተካከለልን ስለ ፕሪሚየር ሊጉ እንዘግባለን፣ ካለበለዚያ ደግሞ እናቆመዋለን። ምንም አየር ሰዓት እኮ እኛ ማውራት እንችላለን። እኔ ግን ጋይስ እንትን ስፖርት መዘገብ የሚባል ትምህርት አለ እኔ ካለ ሶሪ በት ሌላ ትምህርት ያስፈልገዋል። አጋሽ አሁን ባለንበት አሰላለፍ ማለት ነው። አይ ጌት ዴር ፍረስትሬሽን ማለት የተማረ ሰው መከበር አለበት። ፕሮፌሽናል ሰው ኦፍ ኮርስ ፕራዮሪታይዝ መደረግ አለበት። ዓለም ግን ተቀይሯል። ኤቭሪዌር ነው። ኢትስ ኖት ኢትዮጵያ ብቻ አይደለም። በዚህ ጉዳይ ላይ ኢትስ ጀስት ቲክቶክ አካውንት መክፈት እኮ ነው። በቃ የዚህ ፕሮብሌም ይሄን ፕሮብሌም እንደምፈታው ቆጥላችሁ ቲክቶክ ክፈቱ። በቃ ተማርኩኝ ስቱዲዮ ላይ ካላወራው ሳይሆን በስልክ አውራ፣ ሁሌ ፖስት አድርግ፣ ችግር ተቀረፈ። ናችሁ ወይኔ ጊዜው እንዴት ነው የሚሮጠው? ፌንት በቃ እኔ ከበደ ናችሁ። አትርሱኝ። እነዚህ የምታያቸው ሰዎች በዚህ ሳምንት የመገብኳቸው ሰዎች ናቸው። አትበል ወጣ ማለት በቃ በሰዓቱ ልክ አይደለም አሉ። በቃ መብታቸው ነው፣ እንጀራቸው ነው። ይሄ ደግሞ እነሱ ወጥተው አንድ አጀንዳ ሲያገኙ የመናገር መብት አላቸው፣ ይናገራሉ፣ ይሄዱበታል። ልክ አልነበርክም፣ ልክ አይደለም አሉ፣ መብታቸው ነው። ወጥተህ ለምን በዛን ሰዓት ተናገሩ? አሁን ስላስተካከልኩ ካልሄድኩባቸው ምናምን ነገር ታው እንጂ ወይንስ ብራዘር ፑሽ አርገሽ ለማምለጥ ፈልገሽ ነው? ለነገሩ ፎሎሽም እየጨመረ እኮ ሂጅበት። እንደዚህ አይነት ሰዎችን አውጥተሽ ጣጣ አርጊ። ሳናስተኛው ብለን ግንባሩን ዝንፋችን እንደሳት ቁጣችን በቂ ለጠላት ይጨመርለታል። ካልበቁ አይበቁ ቅጣት
አራክፈና ተቀጣ ነው ጥርስን መጠበቅ ሳትችል እንደ ግንባሩን ጠላት ምናምን ተው አባቴ ማሪ ሁሉ ነገር እናቴ ነው እና ይሄ ላንተ አይገባህም የሰው አይኑስ ሌላንቺ ብለን ነበር ምን ያሳስነ ይቅርታ ማለት አይደለም እኔ እንከረለሽ ጭራሽ ምክንያቱም አላማው ትልቅ ስለነበር አላማውን አሰተረ ማልቀስ አይጠበቅብሽም አይ ነው አንቺ እንዲሰድቡሽ እንደሚሰማኝ ስሜት ገባሻለ ቃላችንን ጨረሰን እነሱ እንዴ ሊባባሉ አይ እኛስ ምን አለን እኔ ቪዲዮንም በደንብ አላየሁትም ሲጠፋን የደረስንበት ይሁን ጉድ ሆስት አንዱ የሆነው በረከት ነው ቤኪ ነው እንግዲህ የሚባለው 4 ኪሎ ወይ ጥሩ ነው የኢትዮጵያ አየር መንገድ ላኩልን ለዛለ ሲዋቹ በጨዋ ደንብ ደግሞ ጨምርልና አየር መንገዳችንና ህዝባችንን እናገልግል ስንለው አንፈልጋችሁ ሙልቅ በሉልላለን የምንሄድበት የሌለ መስሎት እኮ ነው የመላጣ ልጅ ክፉ ያናገረናል ያው ወጣንኛ ግን ሄደናል በጣም ይቅርታ ስሜታዊ የጮኩባችሁ የመገፋትና የመበደል ትራውማ ቶሎ አይለቅም እሱ ፈጣሪ በኪነ ጥበቡ የይቅርታ ልቦና አረተው ግን እናንተ ፓስፖርታችሁን ያልቀየራችሁ ሰዎች ተው አረጋጉት ተው በረጅም አሰሯችሁ እንጂ አልፈቷችሁም አረተው አረጋጉት ተው ኢቭን ባልደረቦች አሉኝ በጣም መቀርባቸው ቤታቸው እዛ አካባቢ ሆኑ ሰዎች ግን የት ሊሂድ የት ነው የምትሄጂው እንዴት ነው የምታድሪው በዚህ ሰዓት የት ትሄዳለች ብሎ ጠይቆኝ የሚያክሰው የለም በጣም ይገርበኛል አሁን እንዴት ነው ግን እላለሁ ግንኙነታችንን ጓደኝነታችንን ምናምን ሳስበው ለምንድን ነው ግን ያን ያልጠየቁኝ ማለት ከደብረ ዘይት ተመላልሼ እንደምሰራ ያውቃሉ የት ነው ግን የምትሄጂው የት ነው የምታድሪው ለምንድን ነው ግን ያላሉኝ ይላሉ እንደዛ ምሽታችሁ በጋራ ከሰራችሁ በኋላ ወደ የቤታቸው ሲሄዱ ቻው 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 ብለው በትንትን ይላሉ ሁሉም ሰው ከዛ በቃ ግራ ይገባኛል ይሄ ካለፈ በኋላ እኮ ነው ፊልም ማረገው ያለፍኳቸውን እግዚአብሔርን ለማመስገን አንዳንድ ያለፍክበትን ነገር ማየት ጥሩ ነው ትላለው እንደውም ማረሰው አንድ ጊዜ አስፍዬ መሸሻ ነፍሱን ይማረውና የሆነ የበዓል ሰዓት ላይ አይ ቲንክ ስተክዝ አይቶኝ ልንወጣ ስንል ብቻ ኩቱዬ መቼስ በዚህ ሰዓት ደብረ ዘይት አይደለም አይደል የምትሄጂው አለኝ ከዛ እና ታዲያ የት ሄዳለሁ አልኩት ከዛ የምርሽ ነው እስቲ መሸሻ ይሙት በይ ምናምን አለ ከዛው የምሬን ነው ምናምን ስለው ባክሽ እየፎገርሽ ነው ብሎ ማንንም ሰው አያምንማ በዛ ሰዓት እቺ ልጅ ትሄዳለች ነድታ ምናምን ብሎ አይጠብቁም ይመስለኛል ከዛ በኋላ ሄዶ በሳምንቱ ስንገናኝ በጣም ለካ ውስጡን ከንክሎት ነበር ከዛ የምርሽ ነው አይደል እንደዚህ ሄድሽ ምናምን ሲለኝ እንዴ አው አስፍዬ ታዲያ የት ሄዳለሁ አንደኛ ልጄን ማየት አለብኝ ልጅ አለኝ እኮ ነው ያላ ኩቱዬ ግዴታ የለባቸው አዎ ግዴታ የለባቸው ግን አትሊስት ላፍ ብትል ቢሉ ምንም ችግር አልነበረው የገዘር ቪዲዮ ነው መስለ በሪቪዲዮ ተመቻችሁ ለከነስ ሰብስክራይብ ማድረጋችሁን ተበቀተ ቪዲዮ እስከምናያችሁ ይመቻችሁ